ኤንግሊካን ቸርች ይመስለኛል። ኦርቶዶክስ ተዋህዶ ቤተክርስቲያን አይደለም። ብቻ የኦርቶዶክስን ክፈቱ። ኦርቶዶክስ እንግሊዘኛው የለኝም እጄ ላይ። እኔ እጄ ላይ ያለኝ አማርኛው ነው። የፕሮቴስታንት ነው ምናምን የከፈትከው እኮ ይሄኛው ኬጂቪ እንግሊዘኛውን ክፈት ስትለኝ እንትኑን ክፈትልኝ። የኛ ነው ያልከውን ክፈተው እስኪ። የኛ ላይ ያለው ይሄ ነው፣ መጽሐፍ ነው ያለው እጄ ላይ። አሁን እኮ አንተ የሆነ ነገር እየዋሸሁህ ነው ያስመሰልከው። እየዋሸሁህ አይደለም። እኔ እዚህ ጋር የተሳሳተ ትርጉም እንዳለ አምናለሁ። የከፈትከው የተሳሳተ ትርጉም ነው ከፊት ለፊት ያለው። እኔ ታዲያ አሁን ምን ላድርግ? አሁን እኔ አሁን መጽሐፍ አትግለጥ። እሱ የተሳሳተ ትርጉም ነው። እንግሊሹን ክፈት። ሲኢቪ ኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኢቪ የሚባል አላት ነው የምትለኝ? እና ኪንግ ጄምስ የሚባል አላት? የላትም። ኪንግ ጄምስ የሚባል የላትም። ኢትዮጵያ ያላት ስለዚህ የአማርኛ መጽሐፍ ቅዱስ እና የግዕዝ መጽሐፍ ቅዱስ ነው ኢትዮጵያ ያላት። አሁን እኔ የአማርኛው እጄ ላይ ስላለ ከፈትኩልህ። ሲኢቪ ልክፈትልህ እኔ በቃ። ሲኢቪ ምንድን ነው? ሲኢቪ ምንድን ነው? የኢትዮጵያ ነው እሱ? የኢትዮጵያ አይደለም። ታዲያ ለምን እሱን አሁን በሱ ላይ እንዴት ትሞግተኛለህ? የቋንቋ ሊቃውንቶች ወደ 32 የሚጠጉ የቋንቋ ሊቃውንቶች የዕብራይስጥ ቋንቋ አዋቂዎች የተረጎሙት ነው። አይደለም፣ እንደዛ አይደለም። እኔ አሁን በማላውቀው ነገር እንዴት ትሞግተኛለህ? እኔ አሁን እጄ ላይ ባለው በምተማመንበት ነገር ነው። አንዴ ኖ አሁን ኬጂቪ አይሆንም ካልከኝ ሲኢቪ እንዴት ይሆናል? ሲኢቪ መች ነው የወጣው ራሱ? እስኪ ስለሱ ንገረኝ። ለምን እንደሚሆን ልንገርህ። ሲኢቪ ለምን እንደሚሆን ኬጂቪ ለምን እንደማይሆንና ሲኢቪ ለምን እንደሚሆን ልንገርህ። እሺ ንገረኝ፣ እኔ እሰማለሁ። ልንገርህ፣ እንደዛ ልንገረኝ ይቻላል። የእንግሊዝኛ ትርጉሞች ሲተረጎሙ ከምን ተተረጎሙ እና ምንድነው ሞር ተአማኒነት እንዲኖራቸው የሚያደርገው ነገር ምንድነው ብለህ ከጠየቀኝ እነሱም ሁለቱም ትርጉም ስለሆኑ ከየት ተተረጎሙ የሚል ነገር ነው የሚታየው። ከየት ተተረጎሙ ብለን እናያለን። ለምንድነው ከየት ተተረጎሙ የምንለው? መጽሐፍ ቅዱስ ሲጻፍ በእንግሊዝኛ አልተጻፈም። ታውቃለህ? መጽሐፍ ቅዱስ በእንግሊዝኛ አልተጻፈም። እሱን አውቃለሁ። በአማርኛም አልተጻፈም። በአማርኛ የተጻፈ መጽሐፍ ቅዱስ የለም፣ ተተርጉሞ ነው። በእንግሊዝኛም አልተጻፈም። በግዕዝ የተጻፈ መጽሐፍ ቅዱስ የለም፣ እሱም ተተርጉሞ ነው። በዕብራይስጥ ነው የተጻፈው አይደለ? በዕብራይስጥ የተጻፈ አለ፣ በግሪክ የተጻፈ አለ፣ በላቲን የተጻፈ አለ። እኔ መሰረታዊ እውቀቱ አለኝ፣ የመዋሸትን ፍላጎት የለኝም በአንተ ላይ። ላቲን ቆይ ደንበላሽ ቆይ፣ አልተጻፈም። እሺ ተሳስታል። እዚህ ጋር በአራማይክ ተጽፈዋል፣ በዕብራይስጥ ተጽፈዋል፣ በግሪክ ተጽፈዋል። ከዛ ተረጎሙት አይደል? ወደ ላቲንም ተርጉመውታል። በላቲን ትርጉም አለ፣ ግን የመጀመሪያ ጽሁፍ የለም የላቲን። ልክ ነው። ዕብራይስጥ ትርጉሞች ልክ ካልሆኑ ወዴት ነው የምንሄደው ታዲያ? ትርጉም ልክ ካልሆነ ወደ ኦሪጂናል እንሄዳለን። ወደ ተጻፈበት ምንድነው እሱ? ዕብራይስጥ ነው። ዕብራይስጥ ነው። እኔ ግን ዕብራይስጥ አላውቅም። አሁን እንሂዳ በቃ ላሳይ፣ በእንግሊሹ ላሳይ። ሂብሪው ባይብል። ኧረ እኔ ያተባበረሃለሁ በእናትህ። ይሄን ካላስተማርኩ በደንብ ነው የምተባበረ። ሂብሪው ባይብል የፈለግነውን አንዱን እንከፍታለን። ስለዚህ መግባባት እኮ ይቻላል። ግዴታ መጫጫ የለብንም። ምን እናደርጋለን? ይሄ ጄነሲስ ይላል፣ ዘፍጥረት ምናምን፣ ዘሌዋውያን ነው ርዕሳችን። ዘሌን እነካለን። ዘሌዋውያንን ከነካን በኋላ ቻፕተር ምረጡ ይለናል። ቻፕተር 16 ጋር እንሄዳለን። ቻፕተር 16 ጋር እንሄዳለን። ቁጥር 8 ጋር እንሄዳለን። እቺ ቁጥር 8 ናት። እሺ ዕብራይስጡን እስኪ አንብበው፣ ምን ይላል? ዕብራይስጡን ንባቡ እንደዚህ ነው የምናገኘው። እስኪ አንብበው፣ ምን ይላል? ወይ ደግሞ በኢንተርሊኒየር ላንብብልህ? ኖ ኢንተርሊኒየር ማለት ነው። እሺ እንደዛ ከሆነ ኢንተርሊኒየር ላንብብልህ። እሺ ይሄው ለምሳሌ የትኛውን ላንብብልህ? አሮን ይሄው ሎትስ የሚለው እዚህ ጋር አለ። ኮራል፣ ከዛ በኋላ ሴኔ ይላል። ከዛ ይሄው ኤሃድ ይላል፣ ያህዌ ይላል፣ ኮራል ይላል። እንደዚህ ማንበብ እንችላለን። አይታል እንትኑ ኢንተርሊኒየሩን ተጠቅመን። ስለዚህ የፈለኩት ቃል እኔ የትኛውን ቃል ነው ከተባለ ያህዌ ኤሃድ ካለ በኋላ እችኛዋን ማለት ነው። እችኛዋን እቺ አሁን ለአዛዚኤል ትላለች። እችኛዋ ፊደል ላሚር ናት። ከኋላ ያለችዋ እቺ ላሚር ናት። ከፊት ለፊት ያለው አሌፍ ነው። አንድ ላይ ሲነበብ ደግሞ ሙሉ ከተነበበ ለአዛዚኤል ይላል። ወይ ደግሞ ብዙም ላለመከራከር ማለት ነው። ያው 8 ከፊት ለፊቱ ተቀመጠ። እንደ አረን ሻል ካስት ላትስ አፖን ዘ ቱ ጋድስ ዋን ላት ፎር ዲ ላርድ እንደ ዲ አዘር ላት ፎር አዛዚኤል ይላል። አንዱ ዕጣ ለላርድ ነው። ሎርድ which means ጌታ ማለት ነው። አዛዚኤል ደግሞ ይሄ ነው እና ቃሉ አዛዚኤል የሚለው ደግሞ ይሄ ነው። ብቻውን ልትርጉምልን እነዚህ ብቻውን
ወይ እንትን ላይ አስገብቼልህ እንዴት እንደሚተረጎም እስቲ ትራንስሌት ላይ ገብቼ ኮፒ ላድርግበት። ከዛ ያመጣሁትን ዕብራይስጥ ሂብሪው ይሄ ራሱን ቃል አምጥቼ ኮፒ ያደረኩት። ምንም ያደረኩት ነገር የለም። ኮፒ ያደረኩት ወደ አዛዚኤል ይላል ምንም ነገር ሳልጨምርበት ማለት ነው። ከዛ ከዕብራይስጡ ያመጣሁትን ሙሉ በሙሉ እቺኛው አዛዚኤል የምትለውን ቃል ለዚህ ኮፒ አረኩ። መተርጎሚያ ውስጥ ገባው። ይሄው ዕብራይስጥ ወደ አማርኛ ኮፒ ይሄው ለአዛዚኤል ወደ አዛዚኤል አንዱን ትለቀዋለህ፣ አንዱን ለእግዚአብሔር ትሰጠዋለህ ይላል። ተሳሳትኩኝ ደንበላሽ? አሁን ያደረካቸው ነገሮች ሁሉ ያው የሚታይ ነው ያደረከው ነገር ማለት ነው። ጉግል ተጠቀም፣ ትራንስሌት ተጠቀምክ ምናምን እነዚህ አሁን ያልከውን እኮ አልቃወምህም። እኔ አሁን የመጽሐፍ አላውቀውም ያሳየኝን ማለት ነው። እኔ አሁን የዕብራይስጡ ነው ካላወቀው እኮ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን የምትቀበለውን መጽሐፍ ቅዱስ የግዕዙን ከየት ነው የተረጎመችው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የግዕዙ በጥንት ዘመን የተተረጎመው። አሁን ይሄ ከክርስቶስ ልደት በፊት በ1000 ዓመት እኮ ላውራ። ለምንድን ነው እያወራው እኮ ነው። ከምን ቋንቋ ተረጎመችው? ከክርስቶስ ልደት በፊት 1000 ዓመት በሰለሞን ጊዜ ነው የመጣው። ከዕብራይስጥ ነው ወደ ግዕዝ የተተረጎመው እና ያ መጽሐፍ ኢትዮጵያ ውስጥ የነበረ የቆየ ነው። ግዕዙን ደግሞ ወደ አማርኛ መልሰውታል። አይ ዋናው ግዕዝ ነው። ግዕዙ ላይ ሰይጣን ይላል። ምንም ልታረግ አይችልም። የምትለው ነገር አለ? ካሜራ ከፈታ ቆይ ደመለሽ እዛው ያሳየን እስኪ። እነሱ ራሱ ካምነዋል። ይሄም እዚህ ጋር ምን አማርኛው ሳላ ያሳየን። ወደ አንተ ደግሞ እመጣለሁ። አንዴ ይሄው ከፍቼዋለሁ እኮ ነው። አንተ አይደለም ያልከው፣ እኔ ሳላህን ያልኩት። እሺ። ከዛ በደንብ አሁን ቄሶቹ ራሱ እንዳመኑ ልናሳየን። ቄሶቹ ራሱ አዛዚኤል ይላል ዕብራይስጡ ብለው አምነዋል። ሳላ ይመቻል ወይስ የትኛውን ቅጂ ክፈትልህ? እኔ የሚገባኝን ነው የምትከፍትልኝ። የ2000 2000 እኔ ጋር አለ። ይዛል አንተ አለ አፑ ላይ አለ። እሺ አፑ ላይ ኖ እኔ ጋር ባለው አይከፍትም። ኖ ያ አምሹ ይከፍታል። ኖ የለውም። እሺ 2000 ልኩ ያው 2001 ማለት ነው። ይሄ ነው 2000 ማለት ይሄ ነው። እጄ ላይ ያለው ነው። ቆይ ይላል። ልክ ነህ። ይላል 2000 ይላል። ደመለሽ አንዴ ረጋ ብለሽ ወገኔ፣ ቆይ ረጋ ብለሽ። አንተ አይደለም ያወራሉት ያንተማ ቄስ አጥብሮ ጨርሷል ኦልሬዲ። አሁን ቄሶቹ ራሱ 2001 ላይ ሲተረጉሙ ከስር ምን ብሎ አስቀመጡ? አዎ አዛዚኤል ይላል ብሎ አስቀምነዋል። እስኪ ንቃ። ይሄው ልክ ነህ። 2001 አሮንም አንዱን ዕጣ ለእግዚአብሔር ለያህዌ ሌላውን ለሚለቀቅ ፍየል ብለው እዛው ከስር በኩል ህዳጉ ላይ የሚወገረው ፍየል ማለት ነው። ዕብራይስጡ አዛዚኤል ይላል። ዕብራይስጡ አዛዜል ይላል። ዕብራይስጡ ይሄኛው አሁን እጅ ላይ ያለው አፕሊኬሽኑ ማን ዴቨሎፕ እንዳደረገው ታሳየኛለህ? አፕሊኬሽኑ ውሸት ነው ማለት ነው። ያንተው መጽሐፍ አይደል? ኖ አይደለም። አፕሊኬሽን እኮ እኔም ዴቨሎፕ ላደርግ እችላለሁ በአይቲ እውቀት ነው። እኔ አሁን መጽሐፍ ነው ገልጬ የማወራው። መጽሐፍ ይሄ ነበር የፈለኩት። ሰላት አለቀኝ። ይኸውልህ መጽሐፉ ማለት ነው። በቃ ቆይ ስቶፕ ብራዘር፣ አሳየው ቶሎ ብለህ። አፕሊኬሽኑ ሳላህ ዴቨሎፕ አድርጎታል። አዲሱ መደበኛ ትርጉም የኢትዮጵያ ኦርቶዶክስ አይደለም። ዋናው ይላል አምነዋል ቄሶቹ ነው። ረጋ ብለህ እስኪ አንዴ። አዲሱ መደበኛ ከሆነ አፕሊኬሽኑ ሳላህ ዴቨሎፕ አድርጎታል አለ። ዋናው ቄሶቹ አማርኛ ላይ እንኳን አምነዋል። ያው መጽሐፍ ቅዱስ ተመልከቱ፣ እንክፈተው። ዘሌዋውያን ምዕራፍ 16 ተመልከቱ። ምን የሚል ነገር አለ? የሚወገደው ፍየል ማለት ዕብራይስጡ አዛዚኤል ይላል። ዕብራይስጡ አዛዚኤል ይላል መጽሐፍ ቅዱስ። ሚውት አንሳ። ዕብራይስጡ አዛዚኤል ይላል ወይስ አይልም? ይሄ መጽሐፍ ቅዱስ እጄ ላይ ያለው ኦርቶዶክስ ዕብራይስጡ አዛዚኤል ይላል ወይስ አይልም? ይሄው መጽሐፍ ቅዱሱ ይሄ ነው የሚለው። ዕብራይስጡ ይለያያል እኮ። እኔ ዕብራይስጡ ነው አማርኛው ያልኩህ። ዕብራይስጡ አዛዚኤል ይላል ወይስ አይልም? ቅድም ያሳየኸኝ ነው። ዕብራይስጥ አታውቅም? ዕብራይስጥ ዋና ጽሑፍ እኔ እኮ ተናገርኩኝ። ዕብራይስጥ ቋንቋ አልችልም አልኩኝ መጀመሪያ ማለት ነው። እሺ ካልቻልክ መጽሐፉን እንፈትልህ። ዕብራይስጡን መጽሐፉ ኦርቶዶክስ የምትቀበለው ደግሞ ይሄ ነው ብዬ አሳየው። አሁን ኦርቶዶክስ መጽሐፉን እንፈትዋ። ያ መጽሐፉ ይሄ ነው። ያ ዕብራይስጥ ተከፍቷል። ችግር የለውም። ያው አሁን ይሄንንም ያ ጀማ አፕሊኬሽኑን ክዷል። ቁጠሩ። እሺ አፕሊኬሽኑን ክዷል።
ይሄንን ማሳይተናል። ሶስተኛ ደግሞ ያው እንዳክል ደግሞ መጽሐፍ ይታያል። መጽሐፉ ታናህ ሂብሩ እንግሊሽ ባይብል አሁን ይሄ ታናህ ነው። ሂብሩ እንግሊሽ ታናህ ይሄ ማለት ኦርቶዶክስ ተዋህዶ የተረጎመችበት መጽሐፍ ዋናው በክረ ጽሁፍ ይባላል። እሺ ምን ይባላል? በክረ ጽሁፍ ይባላል። እየገባህ ነው? እሺ አሁን እኔ ደግሞ ልናገር ወንድሜ፣ ይፈቀድልኛል? መጀመሪያ እመን አዛዜል የሚለው ላሳይህና አንብበት አልፋለህ። ከዛ በኋላ ታወራለህ። እኔ መጀመሪያ ሳላወራ አንተ ብቻ አውርተህ እንዴት አምናለሁ? እሺ በቃ አውራ። እሺ አሁን አንተ የዕብራይስጥ አልከኝ፣ አንደኛ እሱን አላቅም፣ የእንግሊዘኛ መጣህ። ከዛ ግን እጄ ላይ ያለውን የኦርቶዶክስ ተዋህዶ ቤተክርስቲያን ነው ብዬ የማነብልህን ግን እየተቀበልከኝ አይደለም። አሁን እሱን ካልተቀበልከኝ እኔ መጽሐፌ ይሄ ነው ብዬ በግልጽ እያሳየውህ፣ አንተ ደግሞ መጽሐፌ ይሄ ነው ብለህ ሌላ ነገር እያሳየኸኝ እንዴት ኦርቶዶክስ ይሄን ትላለች እንዴት ትላለህ? ያላልነውን ማለት ነው። አሁን የኦርቶዶክሱ እጄ ላይ ይሄ ነው ያለው 81 መጽሐፍት ያለው። እኛ እኮ ሲጀመር 66ም አይደለም መጽሐፋችን። አሁን አንተ ያመጣኸው መደበኛ ትርጉም የሚባለው የፕሮቴስታንት ትርጉም ነው። መደበኛ ነው የሚሉት ቅድም ኤስኢቪ ያልከው ይመስለኛል፣ የእሱ ኮፒ ነው። እጄ ላይ ያለው መጽሐፍ ቅዱስ ግን ይሄ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ምን እንደሚመስል ሰዎች እንዲያዩ ጭምር ይሄ ቀይ እንትን አለው ከጎኑ። ምናልባት ሰዎች መግዛትና ኦርቶዶክስ መጽሐፍ ቅዱስ የማየት ፍላጎት ካላቸው እንደዚህ ነው የሚለው ከበሩ መጽሐፍ ቅዱስ የብሉይና የአዲስ ይላል እንጂ መደበኛ ቆያ ልጨርስ መደበኛ አይደል። ገጹ ይሄ ነው። ፍላጎት ያላችሁ ከጎይ እንደዚህ ቀይ ያለው ስትከፍቱት ደግሞ በሌዋውያን ምዕራፍ 16 እኔ ሲጀመር ይዤ የማወራ እሱን ያው አለኝ ብርቅ ነው እንዴ አለኝ ነው ያው እዚህ ሁሉ መጽሐፍ ከእሱ ላይ ያናግረኝ እስኪ ከእሱ ላይ ያናግረኝ። እሱ ላይ ራሱ አናግርሃለሁ። ረጋ ብለህ እስኪ ሚወት አድርገው ደግሞ ላውራ እኔ በቃ እሱን ክፈተው አሁን። እሺ ላውራ ሚወት አድርገው ላውራ እሱን ክፈተው በቃ ላውራ። እሺ መጀመሪያ አዳምጠኝ ሀሳቢ። እኛ ሲጀመር ኦርቶዶክስ ላይ አለ አላልንም። ኦርቶዶክሲቱ አጭበርብራችኋለች፣ እዚህ ህትሟ ላይ አዛዚኤል የሚለውን አውጥተዋለች እያልን ያለ ነው። ሲጀመር ይሄ መጽሐፍ ራሱ ስህተት እንደሚገባበትና በጊዜ እንደሚሻሻል እዚህ መጽሐፍ ላይ ቤተክርስቲያኗ ተናግራለች። ምን አለች? መጽሐፉ ስህተት አለበት፣ ስህተት ቢገኝበት በቀጣይ እትም እናስተካክላለን ብላለች። በስህተት የተሞላ የተወገዘ መጽሐፍ ነው። ዋናው ፖይንት ምንድን ነው? ዕብራይስጡ ላይ አለ ነው። ይሄ ኮፒ ነው። ኮፒ ከየት ሀገር? ከዕብራይስጡ ነው። ዕብራይስጡ ላይ ያለውን ቃል ቀይራ አጭበርብራ ለትውልድ የሚያስጠላ ስራ ሰርታለች ቤተክርስቲያኗ። ኦኬ። ስለዚህ ዕብራይስጡ ላይ አዛዚኤል የሚል ቃል ያው ታናህ ከፍተናል። ብራዘር ታናህ ታያል። ይሄ መጀመሪያ መሰረቱ ወይም በክረ ጽሁፉ ነው። በክረ ጽሁፉ ላይ ካለ እዚህ ጋር ከሌለ አጭበርባሪው ይሄ መጽሐፍ ነው ማለት ነው። ለምን የሌለ ቃል እየጨመረ ነው። ኢቭን ጴንጤዎቹ ራሱ አምነዋል። ጴንጤዎቹ አዛዚኤል ብለው አምነዋል። ኦኬ አምነዋል። ስለዚህ አሁን ተመለስና ዋናው ጥያቄያችን እኛ ታናሁ ላይ ወይም ደግሞ ዕብራይስጡ ላይ አለ ወይስ የለም? አላቅም ብለሃል ቅድም። አለማወቅ ያንተ ጉድለት ነው ብራዘሪ፣ አለማወቅ ያንተ ጉድለት ነው። እኛ ማስረጃ እያቀረብን ያለው። ስለዚህ አሁን ወደዚህ መጽሐፍ እዚህ መጽሐፍ ላይ ብዙ ነገሮች አወራለሁ። እዚህ መጽሐፍ ላይ ከማውራታችን በፊት ታናህ ላይ ናና፣ ታናህ ላይ አለ የለም? ዕብራይስጡ ላይ ማለት ነው አለ የለም? እንግዲህ እኔ በማውቀው ነገር የማውቀውን መልሻለሁ። ቤተክርስቲያኗ የሰጠችኝን መጽሐፍት አንብቤያለሁ። እዛ ላይ እንደሌለ ማረጋግጥልኛል። የመጀመሪያ ፔጅ ላይ አድርገው። የትኛው ላይ? የመጀመሪያው ፔጅ ላይ። ይሄ መጽሐፍ የመጀመሪያውን ፔጅ ክፈት። መግቢያው ላይ ያለውን ሀተታውን ነው። እዚህ ጋር እኮ መጀመሪያ የጀመርነው ከአዛዚኤል ነው አይደለ? እዚህ ጋር አይልም አዛዚኤል። ትክክል ነህ። በቃ እሱን ነው አየህ። እኔም እሱን ነው በቃ ይሄን ብቻ ነው መስማት የፈለግኩት። አጭበለች። አሁን ክፈተው መጀመሪያ ፔጅ። አትፍራ። መጀመሪያ ፔጅ ሂድ። እጅ ላይ መጽሐፍ ቅዱስን ይዘዋል ያጀማ። አሁን ታዘቡት። ካልከፈተ በቃ ፈርቷል ማለት ነው። መጀመሪያ ፔጅ ሂድ። እኔ ምንም የሚያስፈራኝ ነገር እኮ የለም። ይኸውልህ እንደ ፓርቲ እኮ ረጋ አንዴ። አሁን አንደኛው ፔጅ ሂደሃል። ግለጠው። አንድ ምንም አታወራ። ዝም ብለህ ግለጠው። አንድ ግለጥ። በቃ ከፍ አድርገህ ያዘው። ከፍ አድርገህ ያዘው። ከዛ በኋላ ከስር በዚህ መሰረት ከሚለው ጀምር አንብብ። በዚህ መሰረት የሚለው አንብበው። ድምፅህን ከፍ አድርገህ የመጨረሻው ፓራግራፍ ማለት ነው። ከስር ያለችውን ፓራግራፍ አንብባት። ድምፅህን ከፍ አድርገህ። አሁን ጉር ስሙ ያጀማ፣ ጉር ስሙ። ማስረጃ ብሎ ያመጣው መጽሐፍ ምን አይነት መጽሐፍ እንደሆነ ህዝቡ ሊመለከተው። ሚውት አንሳና አንብብ። ካላነበበ ሌላ ወሬ ካወራ በቃ ይወርዳል። አይደለም ጉድ የለውም እኮ እኔ እኮ ምንም የምደብቀው ነገር የለኝም። በዚህ መሰረት መጽሐፉ እንዲታተም ፈቀድን። ምናልባትም ከግዕዙ ከአማርኛው ምንባብ ያመለጡ ቃላት ቢገኙ የመጽሐፍ ህትመት በአንድ ጊዜ ፍጹም ላይሆን ስለሚችል
ለአንባቢያን የሚቀርብልን አሰባስበን በሚቀጥለው ህትመት እንዲታተም ይደረጋል። ስለዚህ በእግዚአብሔር መንፈስ የተጻፉ መጽሐፍ ሁሉ ለፍጹም ትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ጥበብ ይጠቅማል። በቃ አሁን እዚህ ጋር መጽሐፉ ምን አይደለም ማለት መጽሐፉ ምን አይደለም መጽሐፉ ጉድለት ቢገኝበት ፍጹም አይደለም። አዎ መጽሐፉ ጉድለት ቢገኝበት ይህን እኮ አውቀዋለሁ እኔ። በቃ ታውቀዋለህ። ስለዚህ ጉድለት አሳየን። ያ ጉድለት አሳየን። ጉድለቱ ምንድን ነው? አዛዜል የሚለውን ለሰይጣን እግዚአብሔር ያስቀለበበትን ጥቅስ ቆርጣችሁ አውጥታችኋል። ስለዚህ ቀጣይ ትብል ያስገቡልን። እናመሰግናለን። ጨረስ። በቃ አያችሁ አይደለ? ይሄን ነው 4 ነጥብ። የጀማዓት الخير ቤተክርስቲያኗ ምንድን ያደረገችው? ለሰይጣን እግዚአብሔር የቀለበበትን ፓርት ህዝቡ ጉድ እንዳይላት ገንጥላ አወጣችሁ። ታናህ ማለት የአይሁዳውያን ሂብሩ መጽሐፍ ማለት ነው። እንክፈተው። ያው ፔጅ 225 ላይ እንክፈተው። ሁላችሁም ተመልከቱ። አለ ወይስ የለም የሚለው ማለት ነው። ፔጅ 225 ላይ እንክፈተው። ተመልከቱ። ምን የሚል ነገር እናገኛለን? ለቬቲከስ አይ ቲንክ ትክክለኛ አይደለ? አይ 224 ሶሪ። እሺ ተመልከቱ። ምን ብሎ ያስቀምጠዋል? ያው and Aaron shall cast lots upon the two goats one to the Lord አለ for the Lord አለ። አንደኛው ለእግዚአብሔር አለ and the other for ማን? አዛዜል ለሰይጣኑ ማለት ነው። ይሄ ደግሞ ምን ይላል? ይሄንን ቃል አሽቀንጥሮ ጥለዋል። የሚወገደው ፍየል ማለት በዕብራይስጡ አዛዜል ይላል። ስለዚህ አሁን እነሱ ምንድን ያደረጉት መሰላችሁ ጋይስ? አሁን የሚያቀርብላችሁ አማርኛው ላይ ማለት ነው ልጁ ቆርጠው ጥለዋል። መጽሐፋቸውን ይሸማቅቁበታል ክርስቲያኖቹ እና ቆርጠው ጥለው እዚህኛው ላይ ቀዩ ላይ የለም ይላል። ዕብራን የያዘው ላይ ቀዩ ላይ እዚህ ላይ ነው አሽቀንጥራችሁ የጣላችሁት ከውስጡ አውጥታችሁ። ስለዚህ ዕብራይስጡ ሲታይ ዕብራይስጡ ጉዳችሁን ይዘረግፋል ነው። እነዚህ መጽሐፍ ላይ አንዳንድ ቃላትን ትተናል ነው ያሉት። አንዳንድ ቃላትን ፍጹም አይደለም በአንድ ጊዜ ማስተካከል አልቻልንም። አንዳንድ ቃላት ያወጣሉ፣ ቀጣይ ላይ እናስተካክላለን አሉ። እዚህ የተሳሳተው መጽሐፋቸው ላይ እዚሁ የፊት ለፊት አረንጓዴ የተቀባው ላይ አንዳንድ ነገራቶች አምልጠዋል። ቀጣይ ላይ እናስተካክለዋለን ያሉት። ካመለጡ ቃላት መካከል አንዱ አዛዜል የሚለው ቃል ነው። አሽቀንጥረው ጥለውታል። አዛዜል ደግሞ ሰይጣን ነው። ለሰይጣን ሰው ይላል የመጽሐፍ ቅዱሱ እግዚአብሔር። ስለዚህ ይሄ ወገናችን እዚህ ጋር ምን አስተማረን? ቀይ እንትን የተቀባው መጽሐፍ ቅዱስ የውሸት መጽሐፍ እንደሆነ አሳየን። ሁለተኛ ደግሞ እግዚአብሔር ለሰይጣን እንደሚቀልበው በየዓመቱ አንዳንድ ጊዜ በረሃ ውስጥ እየላከ ፍየል ይቀልበዋል የሚለውን ነገር አስተምሯል። ቃለ ሕይወት ያሰማልን። ስለ ቃሉ የቃሉ ባለቤት የሆነው እግዚአብሔር እንዳያሰማን ቃለ ሕይወቱን። ግን ይህን ነገር ማስተካከል አለባችሁ። መጽሐፋችሁ ላይ ምንድነው አምላክ ለሰይጣን ሰው ይላል ቃል በቃል። እስቲ ሌላ ክርስቲያን እናስገባለን። ምናልባት የሚያውቅ ክርስቲያን ከሆነ ደስ ይለናል። የተረዳ ክርስቲያን ምናምን ከሆነ መመለስ የሚችል ክርስቲያን ከሆነ ይመረጣል። ገስት ላኩ ክርስቲያኖች። ይሄ ነገር ውሸት ነው፣ ዕብራይስጡም እንግሊዝኛውም አረብኛውም እንደዛ አይልም ካላችሁ ገስት ላኩና እናወራ። ስለዚህ ሰይጣን እንደዚህ ያቀለባችሁት ያዋፈራችሁት እናንተ ናችሁ። ይሄ ነገር ልክ አይደለም። መጽሐፍ ቅዱስ ላይ የተሰራው ስራ ልክ አይደለም ነው የምንለው። በነገራችን ላይ ይሄ ባህል በአይሁዳውያኑ ይታወቅ ነበረ። ምን አይነት ባህል ነበረ? እዚህ ጋር ከቅድም ጀምሬ እንዳሳያችሁ እስራኤላውያን መስዋዕት የሚያደርጉለት የበረሃ ሰይጣን ነበራቸው ይላል። ይህን ማን ያዛቸው ሲባል ሌቪቲከስ 16 ቁጥር 8 ላይ በግልጽ ለሰይጣን መስዋዕት ማቅረብ እንዳለባቸው አስቀምጠዋል። ስለዚህ አምላክ የሚያህል ነገር ማለት ነው። ኢማጂን ጋይስ፣ ወላሂ ኢማጂን ማድረግ አልቻልኩም። አምላክ የሚያህል ነገር ለሰይጣን መስዋዕት አቅርቡ ሲል ፍየል ላኩለት ምናምን ብሎ ሲናገር ለሰይጣን ማለት ነው። ኃጢአታችሁ ይቅር እንዲባላችሁ ከፈለጋችሁ አይሁዶቹ ምን ይላሉ መሰላችሁ? የአይሁዶቹን ትርጓሜ አላነብላችሁም ብዬ ነበረ፣ ግን ላንብብላችሁ። አንዱን መርጬ ላንብብላችሁ። እሺ ቺስኩኒ ሌቪቲከስ 16:8 ላይ ማለት ነው። የዛሬ ስንት ዓመት የነበረ ራባይ ሄዘካያ ቤን ሞና የሚባል ሰው ነው። 1250 አካባቢ የነበረ በነቢት የሚያዘመን ነው። እንትኑ ይቀርበዋል። ሶ ምን አለ? in the one lot for Azazel this word is an alternate word for ሳማኤል። ይሄ ቃል ከሳማኤል ጋር ተለዋዋጭ ማለት ነው። ተለዋዋጭ ቃል ነው which means ሳታን፣ ያው በአጭሩ ሰይጣን ማለት ነው አለ። እና ምን አለ?
we are commanded to assuage the feeling of Satan on the day so that he will not attempt and interface with the effectiveness of our repentance አለ። we are commanded እኛ ታዘናል ምን እንድናደርግ to assuage the feeling of Satan የሰይጣንን ፍላጎት ፊሊንግ ነው ስሜት ማለት ነው። የሰይጣንን ፍላጎት እንድናሟላ ታዘናል አለ። እዚህ ጋር አንዱ ቃል አዛዚኤል ይህ ሳማኤል ለሚለው ቃል ተለዋዋጭ ሲሆን ትርጓሜውም ሰይጣን ማለት ነው። which means ሳታን ሰይጣን ማለት ነው። ራባይ አሊዜር በምዕራፍ 46 ላይ እንደገለጹት እኛ በዚያን ቀን የንስሐችን ውጤታማነት ላይ ሰይጣን ጣልቃ እንዳይገባብን የእርሱን ስሜት እንድንፈጽምለት ታዘናል። የአይሁድ ሕዝብ በእግዚአብሔር ዙፋን ፊት ሰይጣንን ከራሳቸው መግታት ቢችሉም ከዚህ የበለጠ ሊሰጡ የሚችሉት ጉቦ የለም። ስለዚህ መስዋዕታችን በከንቱ እንዳይቀር ይህን መፈጸማችን ግድ ሆነ ይላል። ይህን መፈጸማችን ግድ ሆነ እና ምንድነው እያሉ ያሉት? በዓመት አንዴ ብቻ ነው የምናደርገው አለ። ይህን የምናደርገው በዓመት አንድ ቀን ነው። ይህንንም የምናደርገው ስሜቱን የምናሟላለት ይኸውላችሁ፣ ታሪኩ ልንገራችሁ። ይሄ ስርዓት የሚከናወነው በዮም ኪፑር ቀን ነው። ልከኛ ኢድ በምንለው ቀን ማለት ነው። ኢድ በምንለው ቀን እነሱ ዮም ኪፑር ይሉታል አንዱን ቀን። በዛ ቀን አምልኮ ይፈጽማሉ፣ እግዚአብሔርን ያመልካሉ በደንብ ምናምን። ያ ቀን ላይ ሰይጣን ወደ እነሱ የሄደ እንዳይረብሻቸው አንድ ፍየል አምጥተው እንካ እዛ ብላት እዛው አይታችኋል። ሙዱን ግን ሰይጣን እንዳይመጣባቸው በዛ ቀን ሰይጣን እንዳይመጣባቸው ፍየል ይሰጡታል። ከዛ ሰይጣን እዛ የሚያረጋትን ነገር ያደርጋል፣ እኛን ያረብሸንም ብሎ ያምናሉ። ይሄን ነገር ማን ያዘዘው እንደ መስዋዕት? እግዚአብሔር ነው። ከእስራኤልም ልጆች ማህበር ለኃጢአት መስዋዕት ነው 2 አውራ ፍየሎች አለ ታቀርባላችሁ አለ። አሮንም በሁለቱ ፍየሎች ላይ ዕጣ ይጥልባችኋል፣ አንዱን ዕጣ ለእግዚአብሔር፣ አንዱን ለሚለቀቅ ለሰይጣን ነው። ከዛ ኃጢአታችሁን አስተሰርይላችኋለሁ ብለዋል። እና ይሄንን በግልጽ መጽሐፋችሁ ላይ አግኝተናል። እና ይሄንን የሚቀበል ወይ ደግሞ ይሄንን ነገር አርጊው ማድረግ የሚፈልግ ክርስቲያን ካለ ዩ አር ዌልካም። ውሸት ነው የሚል ማንኛውም ሰው ካለ ገስ መላክ ይችላል። እሺ ኢምራን። አይ ዞሮ እንትና ነው ያለው፣ ደመላሽ ነው ያለው። ዝም ብሎ ይማል ያወጣም እንዴ? ምንድን ነው ደሰለችው እንዴ? ይግባ ቆይቷል እኮ እየተናደደ መጥቶ ይጮሃል። በጣም ቆይቷል እኮ ለሌላ 10ኛ ጊዜ ምናምን ነው ገስት እየገባ ያለው። ይሁን ጥያቄን ቀይለት እንዴ? ሌላ ጥያቄ እንደይቀው ይምራን ቀለል ያለ ለሱ ለውቀታቸው የሚመጥን አይነት ጥያቄ እንደይቃቸው እንትን እናድርግ። ያኛው የቁጥሩ ይጠየቅ። ግባ ቆይ ምን ታስባለህ? ወይም ደግሞ ሴጣን የትኛው ሴጣን? እግዚአብሔር ያወፈረው ወይስ ያዘዘበት እንጂ ያዘዘበት። እሺ ደም ሊመልስ ገብቷል። አመሰግናለሁ ስላስገባችሁኝ። ኮሜንት ላይ ብሎክ ስራ የለውም ሀሳቤን መግለጽ ስላልቻልኩ ነው። አይደለም ወንድሜ፣ በክብር እንነጋገር። አንድ ጥያቄ ልጠይቅህ እዚሁ ላይ ሳንወጣ መጽሐፍ ቅዱስ ማለት ነው። ኮሜንት ሴክሽኑ ላይ አዛዝኤል ማን ነው የሚል ጽሑፍ አይቼ ነው የገባሁት። እሺ ኤል የሚለው ቃል በእኛ መጽሐፍ ቅዱስ የት እንደተጻፈ ላሳየህ። መጽሐፈ ሄኖክ እስቲ ምዕራፍ 3 ቁጥር 5 አንብበው ለህዝቡ። እንደዚህ ዳለሽ ይዤዋለሁ እኮ ምዕራፍ 3 ሰይጣን ወረደ መጽሐፈ ሄኖክ ሰይጣን ነው የወደቁ መላእክት የሚባል ታሪክ አለ። 200 ሆነው ወደቁ ይላል መጽሐፍ ቅዱስ እና እዛ ላይ ከወደቁ መላእክት መካከል አንዱ ሆኖ የእንትና ወገን ነው አይደለ? የነ ዳንኤል ምናምን ከሚባሉ ወገኖች መካከል አንዱ ነው፣ ሰይጣን ነው። መጽሐፍ ቅዱስ ላይ ያው ዳንኤል ነብይም አለ፣ ግን ስሙ እዛ ላይ አለ። 200 ሆነው የወደቁ መላእክት የሚል ታሪክ አለ እዛ ላይ ምዕራፍ 3 ቁጥር 5 ላይ ነው በግልጽ የተቀመጠው ማለት ነው። እስኪ እሱን አንብበው እኮ። ሰይጣን ነው እኔ መች ካድኩኝ? እሱን ነው ለህዝቡ ነው። አሁን እኮ ከታች አዛዝኤል ማን ነው ብለው ስለጠየቁ ነው የገባው። እንደዚህ ይላል መጽሐፈ ሄኖክ ምዕራፍ 2 ላይም ታገኛለህ። የቱ ጋር? ቁጥር 18 ጋር። መጽሐፈ ሄኖክ ምዕራፍ 3 ቁጥር 10 ላይ፣ መጽሐፈ ሄኖክ ምዕራፍ 15 ቁጥር 7 ላይ በግልጽ ስሙ ተጽፎ እናገኛለን። ምን ይላል? አዛዝኤልም አለ ለሰዎች ሰይፍንና ሾተል ጋሻን ጥሩር መስራትን አስተማራቸው ይላል። ለመጀመሪያ ጊዜ የአዳም ልጆች እርስ በርስ መገዳደል የጀመሩት በጦር መሳሪያ በማን ስራ ነው? ደመላሽ ይሄ በወደቁ መላእክት ስራ ነው።
ስፔሲፊክሊ በማን ነው? ስፔሲፊክሊ ሾተል የሚለው ምዕራፍ 2 ቁጥር 18 ላይ አዛዝኤል ይላል። እዚያ እግዚአብሔር እንዴት እንደቀጣው ደግሞ ምዕራፍ 3 ቁጥር 5 ላይ አሁን የት ነው ያለው የሚለውን ጨምሮ እዛ ላይ አለ። ትክክል። ሰይጣን ይቀጠቅጠዋል፣ እግዚአብሔር አት ዘ ሴም ታይም ደግሞ ይቀልበዋል። የቱ ጋር ነበር ያሰረው ታውቃለህ? እሱ ምዕራፍ 3 ቁጥር 5 ላይ ነው። አንብበው፣ ችግር የለውም። ልክፈትልህ፣ ታነበዋለህ? እሺ ልክፈትልህ። እኔ መሽካርኩኝ። ሰውየው ሰይጣን ነው አልኩ እኮ። አሁን እየመጣ አሁን እየተናዘዝክ ነው። ጥሩ ነው አይደለም? አንተ እኮ አሰምሽን ብዙ አለ። እኔ የመዋሸት ሀሳብ የለኝም ምንም ነገር ላይ። እኔ ምንም አንዳች መጽሐፍህ ከሚለው ውጪ አንድም የተናገርኩት ነገር የለም። እኔም እኮ ምንም እያወጣሁ አይደለም። እኔ እያልኩ ምንድን ነው በብሉይ ኪዳን ነው አይደል? ምንድን ነው ይሄኛውን ልክፈትልህ። ካሜራ አክሰስ ስጠኝና ልክፈትና ላንብብልህ። ከወደቁት መላእክት መካከል አንዱ ከአጋንንት አለቃ መሆኑን አታምንም? መጀመሪያ እንደ ቤተክርስቲያን አስተምሮ እንደዛ አይደለም የተማርነው እኛ። እንዴት ነው የተማራችሁት? ቤተክርስቲያን እንዴት እንደምትተረጉመው ልንገርህ ከሰማኸኝ። እሺ ንገረኝ እስኪ። ይሄንን ቃል ቤተክርስቲያን አክቹዋሊ በዓለም ያሉ የወደቁ መላእክት ይላሉ እንጂ በመጽሐፈ ሄኖክ ትርጓሜ ላይ እንደዛ አይልም። የሚለው ምንድነው? በደብረ ቅዱስ ሲኖሩ የነበሩ ቅዱሳን አሉ። እንደዛ ነው ቤተክርስቲያን ብላ የምታስተምረው። አዛዜል ቅዱስ ነው ቤተክርስቲያን የምታስተምረው። እንደምነግርህ አዛዜል ቅዱስ ነው። አዛዜል ቅዱስ ነው። ስማኝ፣ መጀመሪያ ቤተክርስቲያን የምታስተምረው አዛዜል ቅዱስ ነው ወይ? አዛዜል ቅዱስ ነው ወይ? አይደለም። አሁን ምንድነው የሆነው? ምንድነው 200 የሚሆኑ የእግዚአብሔር ልጆች ነው እኮ ብሎ የሚጀምረው አለ ታሪኩ። ይኸውልህ ታሪኩ እኮ የሚጀምረው የሰው ልጆች ከበዙ በኋላ እንዲሆነ በዚያ ወራት መልከ መልካም ደመግቡ ሴቶች ተወለዱላቸው፣ የሰማይ ልጆች መላእክት እነርሱን አይተው ወደዷቸው ብሎ ነው የሚጀምረው። ከዚያ ይሄንን አስተማሩ የሚለውን እዚህ ጋር አንተ ያነበብከውን ያመጣዋል። አዛዜል ሰይፍን፣ ሾተልን፣ ጋሻ ጥሩርን አስተማረ ይልና ከታችም ብዙ አለ። ስለ አምባር ያወራል። ብዙ ነገር አለው። መልአክ ነበረ መጀመሪያ እኮ። ደመላሽ እባክህ ሰዓቴን አትግደልብኝ። ዳግመኛ መልአክ ነበረ መጀመሪያ አይደለ? እንስማማ። ቤተክርስቲያን መልአክ ነው አትልም። አሁን የግሌን ሀሳብ መጀመሪያ ስሪቱ ቤተክርስቲያን ምን ነበረ መጀመሪያ? እሺ ስሪቱ ምን ነበረ? አዛዜል መጀመሪያ ምን ነበረ? አሁን ሁለት አይነት አስተምሮ አለ። ከመውደቁ በፊት ያለው አስተምሮ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በዓለም ያለው አስተምሮ ሁለት አይነት ነው። አሁን ኦንላይን እኔ ገብቼ እኮ ፈልጌዋለሁ። ደመላሽዬ እኮ ለጨርሳ ደመልስና እባክህ ደምን ቢሆን መልሰህ በእናንተ አስተምሮ ከመውደቁ በፊት አዛዜል ምን ነበረ እኮ። አሁን አታቋረጠኝም ላውራ ማለት እኔ ጥያቄውን ብቻ መልስልኝ። በእናንተ አስተምሮ አዛዜል ከመውደቁ በፊት ምን ነበረ? አጭር ነገር እኮ ነው። አይጥ ከነበረ አይጥ ነው። ድመት ከነበረ ድመት ነው። በጣም ቀላል ነገር እኮ ነው የጠየቁት። ከመውደቁ በፊት አዛዜል ምን ነበረ? በኢትዮጵያ ኦርቶዶክስ ተዋሕዶ የመጽሐፈ ሄኖክ ትርጉም መሰረት 200 የወደቁ የእግዚአብሔር ልጆች የተባሉት በደብረ ቅዱስ ሲኖሩ የነበሩ ሰዎች ናቸው ብላ ነው የምትፈራው ቤተክርስቲያን የምትለው ነው የምነግርህ። ከዛ ግን ዓለም የሚለው አሁን በዌስተርኑ ያለው ከፍታ ሳይ እስኪ። እኔ አሁን መጽሐፈ ሄኖክ ትርጓሜው እጄ ላይ የለም በዚህ ሰዓት ማለት ነው። አሁን ለዚህ ተዘጋጅቼ ስላልገባው ከፍተህ ሰዎች ነበሩ ላለችው ከፍታ ሳይ። ምኑን ሰው ነበረ ላለችው ከፍታ ሳይ። አዛዜል ሰው ነው ያለችውን ፒዲኤፉ ይኖረኛል። እሱን ፈልጌ ከፍቼ ያሳይሃለሁ። ማህበረ ቅዱሳንን ትቀበላለህ? ማህበረ ቅዱሳንን አሁን እዚህ ጋር ማህበረ ቅዱሳንን ትቀበላለህ? ማህበረ ቅዱሳንን ትቀበላለህ? ምንድን ነው እሱ? እኮ ጀስት ማህበር እኮ ነው። እሺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ትቀበላለህ? ይህን የኦርቶዶክሶችን እንትን እኔ አሁን የመጽሐፈ ሄኖክን ትርጓሜውን ነው እኮ የነገርኩህ። ማህበረ ቅዱሳን የኢትዮጵያ ኦርቶዶክስ ተዋሕዶ ማህበረ ቅዱሳን ትቀበላለህ? ሳላ ወይ ሄኖክ 2 ክፈት ነው እንዴ? ምንድነው አሁን እኮ ስመጣ ነው ሄኖክ 2 ክፈት። መልአክ አይደሉም ነው ያለው? መልአክ አይደሉም ነው ያለው? መጽሐፍ ሄኖክ 2 ክፈት። አይ ማህበረ ቅዱሳን ላይ ላሳየው እኮ
አላሳየውም። ደመላሽ መልአክ አቤት እኮ እሱን እኮ ነው የምልህ። ቅዱሱስ መጽሐፍ ቅዱሱ የእግዚአብሔር ልጆች ይላቸዋል። የእግዚአብሔር ልጆች አንደኛ መልአክ ነው የሚላቸው፣ ሌላ ደግሞ መልአክ ነው የሚላቸው እኮ ይላቸዋል። የእግዚአብሔር ልጆች የሚላቸው አለ። ለምሳሌ መጽሐፍ ቅዱስ ላይ ኖ አዛዚኤልን መልአክ ነው ወይስ ሰው ነው የሚለው? ስለ አዛዚኤል ሲያወራ አጠቃላይ 200ውን ጠቅልሎ ነው የሚያወራው። የእግዚአብሔር ልጆች መላእክት ሰው ብሏቸው ወይስ መልአክ ብሏቸው? ሰው ብሎ ወይስ መልአክ ብሎ? እኔ ግን ማለት ነው አንተ ማውራት ብቻ ነው የምትፈልገው፣ እያስወራኝ አይደለም። አንድ አረፍተ ነገር እንኳን አልጨረስኩም። ውሸት በቤተክርስቲያን እና በመጽሐፍ ቅዱስ ይጋለጥ። የአንተ ውሸት አንደኛው በመጽሐፍ ቅዱስ አንደኛው በቤተክርስቲያን ላጋልጠ። እኔ መቼ ዋሸሁኝ? እኔ እኮ እያወራሁ ቃል በቃል ከምን አይነት ሰው ጋር ነው ዛሬ ገጠምኩት? ቃል በቃል እኮ እየነገርኩህ እኮ ነው። ይሄው እያየሁ እኮ ነው። አንድ አትጩ። እንደዚህ ነው አንብበው። በእነዚያ ወራት መልከ መልካሞችና ደም ግቦች ሴቶች ልጆች ተወለዱላቸው፣ የሰማይ ልጆች መላእክትም አለ። አንደኛ እግዚአብሔር ልጆች የሰማይ ልጆች ይባላሉ፣ ግን ምንድን ናቸው እነሱ? መላእክት ናቸው። አይታል መላእክት። እሺ እነርሱን አይተው ወደደው። መላእክት ናቸው። ሊትራሊ እነዚህ መላእክት መሆኑን ያስቀምጣል። ስለዚህ አንደኛ ቤተክርስቲያኑን ትገርፋለች እንደዛ ካልክ፣ ሁለተኛ መጽሐፍ ሄኖክ 2:2 ኢምራን ያመጣል ጥቅስ ላይ በጣም ሰው ከሆነ እኮ ሲጀመር ማለት ነው እንዴት በሆኑ ትላልቅ የሚሆኑት ኢቭን ከሰው ውጭ እውቀት ያላቸው እንዴት ነው ሰማይ ድረስ የሚሄዱት? እንዴት ነው? በጣም የሚያስቅ እንትን እኮ ነው። አንተ ቤተክርስቲያን እንዳሰማ ትቀላለች አንገትህ። ነው አይደለም? አይ እኛ ጋር መቅላት የሚባል የለም። እሱ ሌላ ቦታ ላይ ነው። ወላሂ ተው እኔ አውቃለሁ። እንደዚህ መጽሐፍ ቅዱስ ላይ የሚጨምር ካል ይቀላል። ተው። አይ መቅላት የሚባል የለም እኛ ጋር። መቅላት እዛው የደረሰበት አውቀዋለሁ። ችግር የለውም። አሁን አዛዜል የት እንዳለ የሚለውን አታነቡትም? ዋናው መልአክ እንደሆኑ መጀመሪያ። አይ እኔ እኮ የግል ሀሳብ አይደለም ያለ። እኔ እኮ አላየኋቸውም። እኔ እኮ የነገርኩህ የመጽሐፈ ሄኖክ ትርጓሜ የሚል መጽሐፍ አለ። ፍላጎት ካለ አንተ አሁን ሳይህ እውቀት ላይ ጥሩ ነህ። የመጽሐፈ ሄኖክ ትርጓሜ የሚለውን ከፍተህ ይሄንን ቃል ምን ብላ እንደምትተረጉመው ቤተክርስቲያን ተረዳው። እንደዛ ብላ ተረጉመው ምን ነው ያልኩህ? መልአክ እኮ ነው የሚለው። ኧረ ወይኔ እኔ መቼ አይልም አልኩኝ ደምዬ እኔ አይልም ብያለሁ። ስለዚህ መልአክ ካለ መልአክ ነው። መልአክ የሚለውን ቆይ መልአክ ካለ መልአክ እኮ ነው። ኤንጅል ካለ ኤንጅል ነው። መልአክ ብለው እኔ እንደዛ አይልም ብያለሁ። አይደለም እኔ አይልም ብያለሁ። እንደዛ መላእክት ካለ ቤተክርስቲያን ሰዎች ብላችኋለች ማለት ቆይ አይደለም። ይቅርታ ግን ሁለት ናችሁና የትኛው እንደሚያወራኝ እያወቁ አይደለም። ደሜ ምን መሰለህ? ቆይ ከዛኛው ጋር ላውራ። ይቅርታ መላእክት ሳይሆኑ አልክ። መላእክት ሳይሆኑ ሰዎች ናቸው አላልክም አንተ? በስመ አብ። ከዛኛው ልጅ ጋር ላውራ እንዴ? አንተ ታቆማለህ? መልስልኝ። ሰዎች ናቸው አላልክም? መላእክት የሚለው ቆይ ይሄኛው ጥያቄውን መልስ ካለ ልጅ ጋር ላውራ እንዴ? አውራው። እሺ እኮ ጥያቄው እዚህ ላይ የተጻፈው ምን ይላል? ይኸውልህ እኔ እኮ ገልጬ እኮ እያሳየሁ ሰማይ ልጆች መላእክትም እነርሱን አይተው ወደዷቸው ብሎ ቃሉ እንደዚህ ብሎ ተቀምጧል። እዚህ ላይ መጽሐፍ ቅዱስ ሄኖክ ምዕራፍ 2 ላይ ይኸው መላእክትም ይላል እኮ 2:2 ላይ ማለት ነው። እኔ እኮ አይልም አላልኩም። ከዚያ የመጽሐፍ ደመላሽ አንዴ ረጋ ብለህ ማይክ ረጋ ብለህ እጮክን ያለው አጭሁብን አንዴ። ቅድም ሰዎች ናቸው ብለሃል፣ አትርሳ። ሰዎች ናቸው ብለሃል እኮ። እኔ እኮ አሁን እየነገርኩህ እኮ ነው። አሁን እኛ ቤተክርስቲያን ያለው ነገር አሁን እናንተ ጋር ትንታኔ የሚባል አለ አይደለ? ልክ እንደዛ መላእክት የሚዋሽ ምን ላድርገው እኔ? መላእክት ይዋሽ ያለው ሄኖክ። እኔ እንግዲህ አሁን ይኸውልህ እኔ ለአንተ አሁን የምነግርህ ነገር የመጽሐፍ ሄኖክ ትርጓሜ ቤተክርስቲያን እንዴት ነው የምታስተምረው ለሚለው መጽሐፍ ላይ ቤተክርስቲያን እኮ መልአክ ነው አለች። ያው ቤተክርስቲያን ራሱ መልአክ ነው አለች። ያው ምን ላድርገው? እሺ ተጨማሪ የማወቅ ፍላጎት አለህ? አዎ፣ ግን እዚህ ጋር መልአክ እያለች እኮ በቂ ነው። ሌላ ምን ያስፈልግ? መጽሐፍ ቅዱሷ ላይ መልአኮች ናቸው አለች።
አሁን ኢምራን ይኸውልህ እኔ አንድ ነገር ደመላሽ ቆይ ይሄ መላእክት አይልም። እሺ አላየንም፣ እኛ አላየንም፣ በቃ አላየንም ሰዎች ነው የሚለው። በቃ ነው አይደለም፣ እንደዛ አይልም። በቃ እንደዛ ነው። እኔ መቻልኩኝ እንደዛ። ኢምራን አንድ ያተላው ምን እናርገው? መልአክ የሚለው ምን እናርገው? ከኢምራን ጋር ማውራት እችላለሁ? ምን እናርገው? ይሄን ቃል ትንሽ ሪስፔክትፉል ነው እሱና ከኢምራን ጋር ላውራ ይፈቀድ። መልአክ የሚለው ምን እናርገው? ጥያቄው መልስ። መልአክ የሚለው ይትግባ እኮ አሁን እኔ እኮ አሁን እኮ ምልህ የለም አይልም እኮ እያልኩ አይደለም። ያው ቃሉን እኮ እያሳየው ነው። ፊት ለፊት ይላል እኮ ይኸውልህ አስቀምጨዋለሁ። ይሄንን መጽሐፍ ቅዱስ ምዕራፍ 2ን ቤተክርስቲያን እንዴት አድርጋ አብራርታ ተርጉማ እንደምታስተምረን መልአክ የሚለው ማን አላችሁ? ከኢምራን ጋር ላውራ እንዴ? ሳላ እባክህ እኔ አሁን ሲያወራ ሰው ጣልቃ የሚገባ ምናምን ያስተዳደግም ችግር ይመስላል። መልአክ የሚለው ምን እናድርገው? ከኢምራን ጋር ላውራ እንዴ? እባክህ አንዴ ጥያቄውን መልስ። ኧረ ደመላሽ እሱ እኮ እየነገርኩህ ነው። አሁን የመጽሐፈ ሄኖክ ትርጓሜ የሚለውን ገልጠህ ብታየው ይሄንን 200 የሚሆኑ በደብረ ቅዱስ የሚኖሩ የነበሩ የደቂቀ ሴት ልጆች ብሎ ይተረጉመዋል። አሁን እኔ የምነግርህ እኮ ቤተክርስቲያን ያለችውን እኮ ነው የምነግርህ ለአንተ ማለት ነው። እኔ ግን ላስተያየት አይደለም የማወራው። ከዛ እሺ ይሄንንስ ወይኔ ጉዴ ምን አይነት ነገር ነው? ምን ላድርገው? ከዛ ምዕራፍ 3 ቁጥር 5 ላይ ደግሞ ና ወደዚህ ምን ላድርገው? ከኢምራን ጋር ልጨርስ አንዴ እባክህ። ቆይ ደመላሽ ላስማማሽ ይሄ ምን እናድርገው? ላስማማ ሳላህ እያለ ያለውን መሰለህ። አሁን መጽሐፍ ቅዱስን ሳነበው መልአክ የሚል ቃል አለ። መልአክ የሚለውን ምን ላድርገው? እስኪ መልስለት አንዴ። በጣም እኮ ብዙ ቦታ ላይ እኮ ሊል ይችላል። ለምሳሌ ዘፍጥረት ላይ እኮ ይላል። ግን ምን ያድርገው? እሺ ይላል። በቃ ለፈርዖን አምላክ አድርጌ ሰጠው ይላል። ለምሳሌ ስለ ሙሴ ሲያወራ ሙሴ አምላክ ነው። ሙሴ አምላክ ነው። ጥያቄሽ ስለ አምላክ አንዴ ሚውት አድርገሽ አንዴ ሚውት አድርገሽ ጥያቄሽ ስለ አምላክ አይደለም። እዚህ ጋር ቁምና ሳላህ ምን አለ? መጽሐፍ ቅዱሴ ላይ መላእክት ናቸው ይላል። እሱን ቃል ምን ላድርገው? ቀዶ ያወጣው ወይስ ውሸት ነው? ጫማ አታሳየን፣ ዝም ብለህ መጽሐፉን አሳይ። መልሰው አይደለም ለመቀመጥ ስመቻች ነው እንጂ ለሌላ ነገር አይደለም። ብዙ ጫማ አለ በዛው ንግድ አይደለም አይደለም። እኔ እንደዛ አይደለም። በእውነት እኔ በጨዋነት ነው የማወራችሁ። እሺ መልስለት። ማወራችሁ በጨዋነት ነው። አሁን በአካል አብረን ቁጭ ብንል ላወራችሁ በምችልበት ጨዋነት ነው የማወራችሁ። እና ግን ችግሩ ጥያቄ እየመለስክ አይደለም። ጨዋነት ብቻ ምን ያደርጋል? ይሄው የነገርኩህ እኮ ነው። አያደምቅም። መልስ ያስፈልጋል። ጨዋነት ብቻ ኢምራን ይችን ትጨምራለህ ለዛሬ። እስኪ እንደው ብዙ ነገር እያጣቀስን ስለሆነ ለሚቀጥለው እስኪ ምንድነው ሲለኝ የነበረው በሚል የመጽሐፈ ሄኖክ ትርጓሜ የሚለውን ማብራሪያውን ታየዋለህ። ከዛ ደግሞ ክፍተቱንም እንደውም ካለ እዚህ ጋር መጽሐፍ ቅዱሱ እንደዚህ ይላል፣ ሲያብራሩ ግን እንደዚህ ብለውታል ብለህ ደግሞ ትነግረናለህ። አንደኛ ኢምራን ተረድተኛል። አንዴ እባክህ አረጋለሁ። አሁን አረጋለሁ። እሺ እኔ ደግሞ ላውራ። እሰማለሁ። እኔ ከዚህ በኋላ ሂጅ አንድምታ ገዝቼ በብሬ አነባለሁ። ችግር የለውም። አሁን ሳሌ የጠየቀ ጥያቄ መሰለህ ያልገባኝ ነገር እኔም አልገባኝም። እዚህ ጋር ያው ይታየህ አይደለ? መላእክትትም የሚል ቃል አለ። ይሄን ቃል ምን ላድርገው? መላእክት ያለኩና ነው መጽሐፍ። ይሄ የኔም ጥያቄ ነው። ፐርሰናሊ ሳነብ መጽሐፍ ቅዱስን ሳነብ ጥያቄ የሆነብህ አንተም እኔ እኮ እያወራሁ ነው። አንተ እሱ ራሱ ግራ ገባ ነው አይደለም? ይሄኛው ልጅ አሁን የሚናገራቸው ሳላህ የሚባለው ትንሽ እንትን ይላል። ለሰው እንትን አይደለም ሲያወራ ትንሽ ንግግሩ ላይ ከበድ ይላል። እና አንዴ ፕሊዝ በቃ ፕሊዝ አንዴ ታደርጋለህ። የኔም ጥያቄ ነው ካልክ ሂድና ጠይቅ፣ ከዛ ናና አስረዳኝ እኮ። እኔ እኮ መጽሐፉ ላይ ትርጉሙን ነገርኩህ። የኔም ጥያቄ ነው አይደል ያልከው? የኔም እንደናንተ ነው እየጠየቅኩ ያለው አይደል ያልከው? ሂድና ጠይቅ፣ ከዛ አስረዳኝ ነው ያልኩት። ኢምራን አለ ኢምራን አትጥራ፣ ምንም አያደርግልህም። ምንድነው ዛሬ